ከኛ መሃል በጣም ብዙዎቻችን ያለን መስሎናል እንጂ ሞተናል። በድሩ ድክመት ነው ሲባል ሰምታችኋል? አዎ ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብዙዎች አሉ። ክርስቶስ ምን ያደርጋል? ሶስት አይነት ነው አሟሟታችን። የመጀመሪያዋ የኢያይሮስ ልጅ ሞት ነው። የት ነው የሞተችው? ቤቷ ውስጥ። ከእናት ከአባቷ ተለይታለች? አልተለየች። መኝታ ቤት ውስጥ አልጋ ውስጥ ነው ያለችው፣ ግን ሞታለች። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አሉ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን፣ እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አሉ። አምላካችን በቸርነቱ ያስነሳል። ጓዳ ድረስ ገባ። የታለች አለ። ቀረብ አድርጎ ካህናቱን አመጣ። ቤት ውስጥ ሆነን የሞትነውን አምላካችን በካህናቱ ፊት ነው ያስነሳል። ተነሽ አለ። ነፍሳችንን ተነሽ ይበልልን አምላካችን። በኃጢአት የሞተች ነፍሳችንን ተነሽ ይላታል። ምግብ አቅርቡላትና ትብላ አለ። ስጋውን ደሙ ትብላ፣ በንስሐ ትነሳና እቺ ነፍስ ስጋውን ደሙን ስጧት ትብላ ብሎ ሁላችንን ባለንበት በቤተ ክርስቲያን ትንሣኤ የሚሰጠን ማን ነው? እግዚአብሔር። ለሁላችን ይስጠን። ሁለተኛው አሟሟት ምንድነው ካላችሁ፣ ሊቀብሩት ይዘውት መንገድ ላይ ይሄዱ ነበር አይደል? ከኔ ጋር ናችሁ? ምን ላይ ናቸው? መንገድ ላይ ናችሁ። ሊቀበር ነው ልጁ። ከእናቱ ቤት ወጥቷል። መንገድ ላይ ነው ያለው። ወደ ቀብሩ ሊሄድ ግማሽ መንገድ ይቀረዋል። እናቱ ከኋላ ወይኔ ልጄ እያለች ታለቅሳለች። ሁለተኛው ከቤተ ክርስቲያን መውጣት የጀመርን ሰዎች አለ። ከእናታችን ከቤተ ክርስቲያን ወጥተን ወደ መቃብር ልንገባ፣ ወደ ኃጢአት ልንገባ፣ ወደ ክህደት ልንገባ መንገድ የጀመርን ሰዎች አለ። መንገድ ላይ ሊቀበር እየሄደ ያለ እናቱ ከኋላ ወይኔ ልጄ እያለች ትከተለው ነበር የተባለችው የፈረደባት ቤተ ክርስቲያን ነች። የፈረደባት። እኛ ከሃይማኖት እኛ ከምግባር ተፈናቅለን ልንወጣ ስንል ወይኔ ልጄ እያለች እያለቀሰች የምትከተለው እናት ቅድስት ቤተ ክርስቲያን ነች። ቀባሪዎች ደግሞ አሉ። ወይ በቃለት እያሉ የሚከተሉን ማለት ነው። ስትወጣ እኮ ይሄ ልጅ እኮ ወጣ ብሎ ከሚያዝነው በላይ ቀባሪው ይበዛል። እና ክርስቶስ ከመንገድ አስቆመ። ከኛ መሃል ከሃይማኖት ሊወጣ ጫፍ የደረሰ ሰው ይኖራል እዚህ መሃል። ምግባሩ የተበላሸ ወደ መቃብር ጉዞ እያደረገ ያለ አገልጋይ የነበረ፣ ሰባኪ የነበረ፣ ዘማሪ የነበረ፣ ሰንበት ተማሪ የነበረ እናቱ ደረሰልኝ ስትል አስተምራ ቤተ ክርስቲያን ደና ቦታ ደረሰ ሲባል የካዱ እኮ ሰዎች አሉ። ሊክዱ የጀማመራቸው አሉ። የፈረደባት እናት እየተከተለች ወይኔ ልጄ ትላለች ቤተ ክርስቲያን። ክርስቶስ ከመንገድ አስቁሞ ቀብሩን ወደ ሰርግ ቀየረው። አምላካችን ቀብራችንን ያስቁምልን። አው መንገድ ላይ ይጠብቀናል እግዚአብሔር ልንወጣ ስን። ሶስተኛው ምዕመናን የአልዓዛር ሞት ነው። እሱ ደግሞ ከተቀበረ ስንት ቀን ሆኖታል? በስብሷል፣ ሸቷል። ከቤተ ክርስቲያን እንደ ኢያይሮስ ልጅ ቤት ውስጥ ሆነን የሞትን አለን። እንደ ናይን መንገድ ላይ እንደ ተነሳው ልጅ ልንወጣ ጫፍ ላይ አለን። አረ ከፈረስን ከበሰበስን የቆየን ደግሞ አለን። መቃብር ውስጥ ከገባን የቆየናል። የሸተትን ህይወታችን ተስፋ የለውም፣ በቃ ሞቷል የሚያስብል ህይወት ያለን በጣም ብዙዎች አሉ። ሌላ አልዓዛር አትፈልጉ፣ እኛ ነን አልዓዛር የተቀበርነው። 4 ቀን የሆነን የምትወደው ታሟል የሚል ጸሎት የሚገባው ለኛ ነው። በእውነት ክርስቶስ መጣ፣ አለቀሰ፣ እንባውን አፈሰሰ ይላል። አምላካችን ያለቅሳል ለኛም። ለአልዓዛር 4 ቀን ሞተ ብሎ ያለቀሰ ክርስቶስ ለኛ ምን ያህል ያለቅስ ይሆን? ለአልዓዛር ያፈሰሰው እንባውን ነው። ለኛ ያፈሰሰው ምኑን ነው? ደሙን ነው። እንዴት ይወደን ይሆን? እንዴት ቢወደው ነው አሉ አይደለም? እንባውን አይተው እኛ ደግሞ ደሙን አይተን እንዴት ቢወደን ነው ደሙን ያፈሰሰው እንላለን። አለቀሰለት ለአልዓዛር፣ አዘነ። ወዴት ቀበራችሁት አለ። እስኪ ከኔ ጋር በሉ፣ ወዴት ቀበራችሁት? እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና። በነገራችን ወይ እሷ እኮ ከዚህ በኋላ ተስፋ የላትም፣
ወይ ከዚህ በኋላ እሱ እንደው ተመልሶ ደና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም፣ እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል ክርስቶስ። የት ነው ብሎ መቃብሩን ሲያሳዩት ጌታ ሆይ ይሸታሃል አለችው። ጌታ ሆይ ምን ይልሃል? ይሸታ። አንዳንዴ እግዚአብሔር ሳይጸየፍ እኛ ምን እንጸየፋቸው ሰዎች አሉ። ወይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በወንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም ምእመናን። እሱ ሲጀመር ሲወለድስ የተወለደው በረት ውስጥ አይደለም። የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ይሸታሃል አለችው። ማርታ ፈረደባት ዛሬ መሰለኝ አይደል? ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን፣ አለባበሳቸውን አይተን፣ ውሏቸውን አይተን እንዲያለ ጉባኤ ሲመጡ አይሱ ለዚህ ነገር አይሆንም የምንላቸው ሰዎች አሉ። ትዝ ይላችኋል ጳውሎስን ሲመርጠው ሳውልን እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን ነው። አረ መርጫዋለሁ አጥምቀው ሲለው አረ ጌታ ሆይ አሳዳጅ እኮ ነው አይሆንህም ማለት ለማንም ይነግረው ለእግዚአብሔር። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን ነው። እምንመጻደቅ ሰዎች አለ፣ ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳይ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለ። ይሸታሃል አለችው። ወንድሟ እኮ ነው። ይሸታሃል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አለ። አልዓዛር ወደ ውጭና አለው። ማን ወደ ውጭና? ደከማችሁ እንዴ? እስኪ በሉ አልዓዛር ወደ ውጭና። ሁላችንን ይበለን ክርስቶስ። ውጣ አለው። ይገርማል። ሰው ከሞተ በኋላ በስሙ ይጠራል። አልዓዛር የሚባል ሰው እዚህ መሃል ካለ ይቅርታ፣ አልዓዛር የሚባል ሰው ሲሞት አልዓዛር መጣ ነው የሚባለው ወይስ ሬሳው መጣ ነው የሚባለው? ትንሽ የተማሩ ሰዎች አስከሬኑ ይላሉ። ማን በስሙ ይጠራዋል? ሰው ከሞተ በኋላ እንፈራዋለን እኮ። የምንወደውን ሰው ሬሳው መጣ አይደል እንደምትሉት አስከሬኑ መጣ ነው እና ቁጭ በል አብረኸው ብትባል ኧረ እኔ ከሬሳ ጋር ብቻዬን አልሆንም ነው የሚለው ሰው። ይፈራናል። ሰው ስንሞት ይጸየፈናል። በሳምንቱ ይረሳናል። በሳምንቱ አንዳንድ የሞቱ ወገኖቻችንን እኮ መልካቸው ሁሉ እንደሚጠፋን ታውቃላችሁ። ሲቆዩ ምናልባት ፎቶ ወይ ቪዲዮ ከሌለ በስተቀር አባዬ ምን ነበር የሚመስለው እናቴ ምን ነበር እስክንል ድረስ ይጠፉብናል። እንረሳቸዋለን። የማይረሳቸው ማን ነው? እግዚአብሔር። እኛ ብንረሳውም ቅድማትህን ያትህን ቅድማት በጣም ቅምቅማት ምንጅላትን ወደ ኋላ ሄዶ የሞቱትን አንተ ባታስታውስ ማን ያስታውሳቸዋል? ሰብስቦ አፈር ነው ሳይል ሰብስቦ የሚያስነሳን እሱ አሳየን። ክርስቶስ የትንሣኤ ቀን ምን እንደሚሆን አሳየን። የኢያኢሮስ የተባለው ሰው ሴት ልጁን አገኘ። በትንሣኤ ቀን የሞቱ ልጆቻችሁን ታገኛላችሁ። የቆሰላችሁ እናቶች የሞተች ልጅህን ታያታለህ። የትንሣኤ ቀን አሳየ ክርስቶስ። እናት ሆነሽ ልጅሽ ሞቶ ልብሽ የቆሰለ የትንሣኤ ቀን አሳይሻለሁ ያለ ነው ክርስቶስ። አልዓዛርን ወንድማቸውን እህቶቹ አገኙት። እህትህ የሞተችብህ ታያታለህ። የምጽአት ቀን ወንድምሽ የሞተብሽ ታይዋለሽ። አስነሳ። አልዓዛር አልዓዛር ውጣ አለው። ወጣ ከነመግነዙ ይላል። ከነምን ወጣ? ለምን መሰላችሁ? አልዓዛር ያው ተመልሶ ይሞታል አይደል? አይሞትም? ክርስቶስ ሲሞት መግነዙ ምን ብሎ ነው የወጣው? ትቶ ነው የወጣው። ለምን? ላይሞት ስለተነሳ ማለት። አልዓዛር ግን አሁን ቢነሳም ተመልሶ ስለሚሞት ቁጠባም ያስፈልጋል አይደል? ለሌላ ቀን አያስፈልግም መግነዙ። ንብረት ላለማባከን ክርስቶስ ከነመግነዙ አወጣ። ፍቱትና ይሄድ ተውት አለ። እችን ቃል ተናግሬ ያበቃለሁ። ፍቱትና በሉ ይሄድ ተውት። 3 ነገር ነው የተናገረው። ምን በሉት? መጀመሪያ ፍቱት። ቅድም ፈታችሁ ምን በሉልኝ?
አምጡልኝ። አሁን ደግሞ ፍቱት አለ። አሁንም ፍቱት የተባሉት ሐዋርያት ናቸው። ፍትህዎ ቅድም ፍትህዎን ፍቷቸው ነበር አሁን ደግሞ ፍቱት አለ ክርስቶስ። መፍታት የቤተ ክርስቲያን ስራ ነው፣ የካህናት ስራ ነው። ቅድም ከሐዋርያቱ ሁለቱን ነው ፈታቸው አምጡልኝ አላቸው። ቀሳውስት አባቶቻችን እኛን የመፍታት ስልጣን አላቸው የላቸው? እንድርያስንና ጴጥሮስን ላካቸው ይላል። ፊልጶስን እንድርያስን ላካቸው ይላል። አሁንም ከደቀ መዛሙርቱ ሁለቱን ላከ። ዛሬም እዚህ መሃል እንዳላዛር የተተበተበ ኃጢአት ያለብን በጣም ብዙዎች አሉ። ይጠራቸዋል ካህናቱ። አሁን ያሉ ካህናትም ከደቀ መዛሙርቱ መካከል ናቸው። ከሐዋርያት ጋር ይቆጠራሉ አይቆጠሩ? መልሱልኝ። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብንና ዘዋይ ትምህርት ሲያስተምሩ አንድ ፈተና ፈተኑ የሚል ነገር ሰምቼ ነበር። ፈተናው ምንድነው? ከሐዲስ ኪዳን ካህናት 3ቱን ጥቀስ የሚል። ስንቱን? ከዛ ተማሪው በሙሉ ጴጥሮስ፣ ያዕቆብ፣ ማቴዎስ ይላል። ሉቃስ እገሌ እገሌ ይላል። አንድ ብልህ ተማሪ ተነሳና መምሬ ከበደ፣ መምሬ አየለ፣ መምሬ ቶሎሳ አለ። ልክ ነው ልክ አይደለም? እነሱም የማን ካህናት ናቸው? የሐዲስ ኪዳን ናቸው። ፍቱትና ይሂድ አለ። ከኃጢአት ማሰሪያ ፍቱ ተብሎ ለአባቶቻችን ለካህናት ተሰጥቷቸዋል። በምድር የፈታችሁት በሰማይ የተፈታ ይሆናል፣ ያሰራችሁት ታስሯል። ሲተረጉመው ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቀርላቸዋል። ስለዚህ እንደ አልዓዛር የተተበተበ ኃጢአታችንን የመፍታት ስልጣን ለማን የተሰጠው? ለካህናት። ፍቱትና ይሂድ ብቻ አይደለም፣ ይሂድ ተውት አለ። ተውት በሉ እስኪ። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ፣ አመንዝራ የነበረ፣ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተው ክርስቶስ ፍቱት ይሂድ ምን በሉት ተውት ነው ያለው። ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ እየሰማችሁ ነው። ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ደግሞ እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጨኛል እንዴ? ማን ነው አስተማሪ ያረገ? ጴጥሮስ ማን ነው? ሐዋርያት ያረጉትን አይታችኋል። ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈም። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ ነው፣ እግዚአብሔር ያረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። የሚያነጻን ማን ብቻ ነው? በምድር ላይ ያለ አጣቢ ከሚያነጻው በላይ ልብሱ ነጭ ሆነ ይላል እግዚአብሔር። በምድር ያለ አጣቢ ከሚያነጻው በላይ ማንጻት ይችላል። ምን ማለት መሰላችሁ? ሰዎች የፈለገ ቢምሩን ይቅርታ አያረጉልንም። የቀደመ ኃጢአታችንን ያስታውሳሉ። የሚረሳልን ማን ነው? እጠበኝ ከበረዶ የሚልቅ ምን ሆናለሁ? ነጭ ማድረግ የሚችል እሱ